ዛሬም ኦርቶዶክስ ነኝ፣ ጓደኛዬ ሙስሊም ነው። እኔ ፍቅረኛዬ ምናምን ሙስሊም ናት፣ ፍቅረኛዬ ምናምን ነገር ፕሮቴስታንት ነው። ዛሬም በኦርቶዶክስ ክርስቲያኖችና በፕሮቴስታንቶች መካከል ያለው ትልቁ ልዩነት ብዬ ማስበው እግዚአብሔር ጋር ያላቸው ሪሌሽንሺፕ ግንኙነትና ቀረቤታቸው ነው። ብዙ ጊዜ እርስ በርስ ሲከራከሩ ስሰማ ማርያም ተማልደለች አታማልድም፣ እናንተ ትደንሳላችሁ፣ ትዘፍናላችሁ፣ እናንተ ስዕል ታመልካላችሁ ምናምን ነው የሚባባሉት። ለምን ነጭ ልብስ እንለብሳለን? በእኛ በኦርቶዶክሳውያን ዘንድ ነጭ ልብስ መልበስ እየተለመደ ነው። እንደውም ኢትዮጵያ ላይ የኢትዮጵያውያን የባህል መገለጫም ሆኖ ነጭ ልብስ ያገለግላልና ነጭ መሆኑ ለምንድን ነው የተፈለገው? ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ውድ የደጀ ሰላም ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? ያው ጾሙ መልካም ጾም እንደሆነ ተስፋ አደርጋለሁ። ሁላችንም እየጾምን ነው። እንግዲህ በጸሎትም መተሳሰብ ይኖርብናል። ሁላችሁም በጸሎት አስቡኝ። እንግዲህ የተቸገሩትን በመርዳት ጾማችንን መልካም ያደረግን እንደሆነ ተስፋ አደርጋለሁ። እንግዲህ ለዛሬ ደግሞ አስተማሪ የሆኑ ዝግጅቶችን በተለይ ከጾም ጋር የተያያዙ እንዲሁም ደግሞ በቲክቶክ ተነሱት አንዳንድ ጥያቄ መሰል ክርክሮችም ነገሮች እናወራለን። ይሄን ነገሮችንም እንከታተላለን ማለት ነው። ከዛ በፊት ግን ላይክ አድርጉ። ላይክ ያደረጋችሁ አይደለም፣ ላይክ አድርጉ። ቪዲዮን የምትከታተሉ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ወደ ቀጣይ ቪዲዮ እና ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ በጣም ይለያያል። ስለ እግዚአብሔር ማወቅ ዕውቀት ነው፣ እግዚአብሔርን ማወቅ ሕይወት ነው። ስለዚህ ስለ እግዚአብሔር ያወቁና እግዚአብሔርን ያላወቁት ሰዎች ቢያስተምሩህ ሕይወቱን ሊያሳዩህ የማይችሉ ከሆነ ልታውቀው የምትችለው እነሱ ባወቁት መጠን ነው። ግን አንተ ያን ማለት አንተ ደግሞ ይሄ ነገር እኔ ደግሞ መግፋት አለብኝ ብለህ ልታሳድገው ካልመረጥክ አይ በቃ እኔ እነሱ ያሉበት ቦታ ላይ መቀመጥ ነው የምፈልገው ካልክ በቃ አንተም ስለነሱ ስለ እግዚአብሔር ታውቃለህ፣ እነሱም ስለ እግዚአብሔር ያውቃሉ። እሱን በስነ ስርዓት ያወቁት ግን ሕይወቱን ለመኖር የመረጡት ሰዎችን ግን እግዚአብሔርን በሕይወት የሚያውቁት እሱም ደግሞ የሚያውቃቸውም ጭምር ናቸው። እግዚአብሔር የውሳኔያችን ሰዓት ነው ወደኛ ህይወት የሚመጣው። እግዚአብሔር በማያስፈልገን ሰዓት ላይ ወደኛ ህይወት አይመጣም። ምን ልላችሁ ፈልጌ መሰላችሁ? ነገሮች በቃ አበቁልኝ ምን ልሆን ነው ባልንባቸው ሰዓቶች ባለቀላቸው በ11ኛ ሰዓቶች ወደኛ ህይወት መጥቶ እግዚአብሔር በህይወታችን ላይ እስክንገረምና እስክንደነቅ ድረስ እጃችንን ባፋችን እስክንጭን ድረስ በብዙ ነገሮች ያስገርመናል። ለዚህ ደግሞ ምስክር እኔ ነኝ። እኔ በእግዚአብሔር ቤት ሁሉ ጊዜ ምስክር አለኝ። እውነቴን ነው የምላችሁ። እግዚአብሔር በእኔ ህይወት ላይ የሚያደርጋቸውን ነገሮች እንዲህ ነው ብዬ መግለጽ ያቅተኛል። እግዚአብሔር መልካም አባት ነው፣ ደግ አባት ነው። ለዛም ነው በቻልኩት መጠን የእግዚአብሔርን ቃል በሶሻል ሚዲያ ሼር ማረጋችሁ። ምክንያቱም እኔ የቀመስኩትን ነገር እናንተም እንድትቀምሱና ከእግዚአብሔር ጋር ያላችሁ ነገር በቃ ደስ የሚል እንዲሆን ስለምፈልግ ነው። ለምን ነጭ ልብስ እንለብሳለን? በእኛ በኦርቶዶክሳውያን ዘንድ ነጭ ልብስ መልበስ እየተለመደ ነው። እንደውም ኢትዮጵያ ላይ የኢትዮጵያውያን የባህል መገለጫም ሆኖ ነጭ ልብስ ያገለግላልና ነጭ መሆኑ ለምንድን ነው የተፈለገው የሚለውን ነገር ከመጽሐፍ ቅዱስም ከሥርዓተ ቤተክርስቲያንም አንፃር እንመለከታለን ማለት ነው። ነጭ ልብስ አንደኛው ሰማያዊነትን የሚያመለክት ነው። ሰማያዊነትን የሚያመለክት ማለት መላእክትን ነጭ ልብስ ለብሰው ነው የምንመለከታቸው። መለኮትንም በነጭነት ነው የምንመስለው። ጻዳ በመለኮቱ ቀይ በትስብእቱ ወልድ ወይ ጻዳው ቀይ ይላል። አሁን ሰሎሞን በመኃልዩ ምን ይላል? ልጅ ወንድሜ ነጭና ቀይ ነው የሚል ንባብ አለውና ጻዳነቱ የመለኮት መገለጫ ነው። መለኮት ሲገለጥ በነጭ ሐሳብ ወይም ደግሞ ነጭ ቀለም እንዲህ ተደርጎ ይገለጣልና ሰማያዊነትን እንዲያመለክት ተደርጎ ነው። ስለዚህ እኛ አሁን ነጭ ልብስ ለብሰን ስናስቀድስም ወደ ቤተክርስቲያን ስንገባ ብዙ ጊዜ የምንለብሰው ይሄ ወደ ሰማያዊት ቤት እየገባን ወደ ቤተክርስቲያንም ስንገባ ወደ ሰማያዊ ቤት እየገባን ነው። ቅዳሴም ሌሎችም አገልግሎቶች ሰማያዊ አገልግሎቶች ናቸውና ከዚህ የተነሳ ነው ማለት አንዱ ምክንያታችን እሱ ነው ነጭ የምንለብስበት። ሁለተኛው ምክንያት የደስታ ምልክት ነው ነጭ ልብስ። ይሄን በትንሣኤ ዕለት መላእክት ነጭ ልብስ ለብሰው ነው በመቃብሩ አጠገብ ይታዩ የነበረው። ይሄን በማቴዎስ ምዕራፍ 28ም ወአልባሲሁኒ ኮነ ጻዕዳ ከመ በረድ የዚያ መልአክ ልብሱ ነጭ ነበር ይላል። የመልአኩ ምዕራፍ 28 ቁጥር 5 ላይ ስትመለከቱ ሴቶቹ ያገኙት መልአክ ልብሱ ነጭ ነበር ይላል። ወርሃ ትፍስሕት ወርሃ ተሐድሶ ነው ማለት ነው ብለው ተርጉመውታል ሊቃውንቶቻችን። ምን ማለት ነው? የደስታ ጊዜ ነው፣ የደስታ ዘመን ነው ማለት ነው።
ጌታ ተነስቷል። አሁን እኛ የምንገባባት ቤተክርስቲያን የምንቆምባት የምንኖረው ህይወት በጠቅላላ ይሄ የምንኖርበት ክርስትና የሚባለው ነገር የተነሳውን የክርስቶስን ህይወት ነው እየኖርን ያለነው። እርግጥ ነው የኛ ህይወት ሞቷል። ለኛ ክርስቲያን ከሆነበት ጊዜ ጀምሮ የኛ ህይወት የሞተ ነው። በክርስቶስ ህይወት ግን እንኖራለን ማለት ነው። እኛ የምንኖረው በክርስቶስ ህይወት ነው፣ በተነሳው በክርስቶስ ህይወት ነው። ለዚህ ነው ነጭ ልብስ ለብሰን የምንታየው። ትንሳኤው ትንሳያችን መሆኑን ለማስረገጥ ወይም ደግሞ ለመናገር ምስክርነት ነው። ሶስተኛው ጌታችን ኢየሱስ ክርስቶስን በደብረ ታቦር ለብሶ የታየው ነጭ ልብስ ስለሆነ ነው። በዚህ ምድር ላይ ሰብአ ሰገል ያመጡለትን ልብስ ይለብስ ነበረ። እንደምታውቁት በማቴዎስ ወንጌል ምዕራፍ 17 ላይ ተጽፎ ታገኙታላችሁ። ጌታ ወደ ተራራው ከወጣ በኋላ በደቀ መዛሙርቱ መካከል ልብሱ እንደ በረድ ነጭ ሆነ። እንደውም ወንጌላዊው ቅዱስ ማርቆስ ይህንን ሲናገር ምንድነው የሚለው? ምዕራፍ 9 ላይ ታገኙታላችሁ በማርቆስ ወንጌል ዘይክል ማሐፒል አጻይዶቱ ነው የሚለው። አጣቢ ሊያጠራው ከሚችለው በላይ ነጭ ነበረ ልብሱ ይላልና ክርስቶስን መምሰል ነው። ክርስትና ማለት እኮ ክርስቶስን መምሰል አይደል? ሐዋርያው ቅዱስ ጳውሎስ ምንድነው የሚለው? በቆሮንቶስ መልእክቱ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ ምንን መስሉ አይደል የሚለው። ክርስቲያን መሆን እኮ ክርስቶስን መምሰል ማለት ነውና ካለባበሳችን ጀምሮ ክርስቶስን መምሰል ስላለብን ነው ነጭ ለብሰን የምንታየው። ከዚህ አሁን በበዓላትና በሌሎችም ወቅቶች አገልግሎቶቻችን በነጭ ልብስ ይሞላል። እንደውም የቅዳሴ አገልግሎት በሥርዓተ ቅዳሴ የተደነገገው የካህናት ልብሶች ምን ጊዜም ነጫጭ ሊሆኑ ይገባል። እንደው ምእመናን እግረ መንገዱንም በዚሁ ማሳስባችሁ ምንድነው የቅዳሴ ልብስም ስትገዙ ነጫጮችን እንድታስቀድሙ ነው። የቤተክርስቲያን ትእዛዝ በዋናነት የቅዳሴ ልብሶች ነጫጭ ሊሆኑ ይገባል። ስላማራ ተብሎ ቀዩን ቡራቡሬውን ወይም ሌላውን ልብስ ለብሶ መቀደስ አይቻልም። በነጭ ልብሶች እንዲሆን ታዙ። ለምን? በስጋውና በደሙ የሚገኘው ጸጋና ክብርም እጅግ ሰማያዊና ታላቅ ውድ ስለሆነ ነው። በዚያውም ላይ እንግዲህ ነጭ ቀለም ይወደዳል በሰዎች ዘንድና ቆሻሻ ከሌለበት በስተቀር ማለት ነው። ክርስትናም የሚወደድን ጸጋ የሚያሰጥ ስለሆነ ነው። የመጨረሻው ግን ጻድቃንን በገነት ነጫጭ ልብሶችን ለብሰው ስለሚታዩ ነው። በዮሐንስ ራእይ ምዕራፍ 8 ላይ ስትመለከቱ ለነዚያ በዙፋኑ ስር ለነበሩ ለሚጮሁ ነፍሳት ነጫጭ ልብሶች ተሰጧቸው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስን በምጽአት ጊዜ ሲገለጥ በነጭ ዙፋን ላይ ተቀምጦ ነጭ ልብስ ለብሶ እንደሚገለጥ ተጽፏልና እሱ ሲመጣ ነጭ ልብስ ለብሶ ይመጣል። እኛም ነጭ ልብስ ለብሰን እንጠብቀዋለን። የሚሰጠንም በመንግስተ ሰማያት የሚሰጠን ጸጋ በነጭ ልብስ ነው የተገለጠው ማለት ነው። ከዚህ የተነሳ ነው እኛ ነጭ ልብስ ለብሰን የምንታየው። ለዚህ ነው በገነት ያሉ ጻድቃንን መምሰል ስለሚገባን ነው። ለዚህ ነው ነጭ ልብስ የምንለብሰው። በኦርቶዶክስ ክርስቲያኖች እና በፕሮቴስታንቶች መካከል ያለው ትልቁ ልዩነት ብዬ ማስበው እግዚአብሔር ጋር ያላቸው ሪሌሽንሺፕ ግንኙነትና ቀረቤታቸው ነው። ብዙ ጊዜ እርስ በርስ ሲከራከሩ ስሰማ ማርያም ተማልደለች አታማልድም፣ እናንተ ትደንሳላችሁ፣ ትዘፍናላችሁ፣ እናንተ ስዕል ታመልካላችሁ ምናምን ነው ይባባሉ። እና እውነት ለመናገር ዝም ብለው መጨቃጨቅ ስለፈለጉ ነው እንጂ የሚከራከሩበት ጉዳይ ሃይማኖታቸውም እምነታቸውም ላይ ብዙ ለውጥ የሚያመጣ ነገር አይደለም። እኔ ግን ትልቁ ልዩነታቸው ብዬ ማስበው ከእግዚአብሔር ጋር ያላቸው ሪሌሽንሺፕ ነው። በኦርቶዶክስ ክርስቲያን እግዚአብሔርን የምትቀርቡት ዝቅ ብላችሁ ነው። ቤተክርስቲያን የምታስተምሩ ዝቅታን፣ ይሄ ሃምብልነስ ሂዩሚሊቲን ነው። መከራዊ ችግር ሲደርስባችሁ ይሄ እግዚአብሔር ለእናንተ ያዘጋጀው ፈተና እንደሆነ ነው የሚያስተምሩት። ቶቻቸው ላይ ፈጣሪ የሚወደውን ነው የሚፈትነው ይላሉ። ሃይማኖቱ በራሱ የአይሁድ ክርስትና ቀይጥ ስለሆነ በብዛት የሚያስተምሩት ደግሞ ከብሉይ ኪዳን ነው። አዲስ ኪዳንን አይጠቀሙም ማለት አይደለም፣ ግን ብዙ ጊዜ ብሉይ ኪዳንን ነው የሚመረኮዙት ሲያስተምሩና ሲሰብኩ። በብሉይ ኪዳን ውስጥ ያሉ የታሪክ ባለቤቶች ደግሞ ልክ እንደነ አብርሃም እንደነ ሙሴ በጣም በእግዚአብሔር የተፈተኑ ፊግሮች ናቸው አይደለ? አብርሃም ለእግዚአብሔር ብሎ ልጁን ራሱ ሊሰዋ ነበር አይደለ? እና አብርሃም እንደነዚህ አይነት ፊግሮች ደግሞ በኦርቶዶክስ ክርስቲያን በጣም ትልቅ ፊግሮች ናቸው። የአብርሃሙ ስላሴ የሚባላል አይደለ? መዝሙሮቻቸውን ስትሰሙ ደግሞ ከታገሱት ሁሉም እንደሚያልፍ፣ ችግርና መከራ ቢደራረብም እግዚአብሔር እንድንረሳው ስለማይፈልግ ፈተና እንደሚያበዛብን ነው የሚሰብኩት። የፕሮቴስታንቶች ስትመጡ ደግሞ ከእግዚአብሔር ጋር ያላቸው ግንኙነት በጣም ይለያል። ብዙ ጊዜ የሚያስተምሩት እግዚአብሔርን ስትጠጉ፣ እግዚአብሔርን ስትፈልጉ ፈተናዎቻችሁ ሁሉ እንደሚቀረፉ፣ እንደሚታለፉ፣ ጠላቶቻችሁ እንደሚደመሰሱ ነው የሚያስተምሯችሁ። ከዛ በተጨማሪ ደግሞ እግዚአብሔርን ስትጠጉ፣ እግዚአብሔርን ስትወዱ፣ እግዚአብሔርን ስታከብሩ ተራራ ላይ ከፍታ ላይ እንደምትወጡ ነው የሚያስተምሩት። ፕሮቴስታንቶች ዶሚናንትሊ የሚጠቀሙት ነው የሚያስተምሩት ደግሞ አዲስ ኪዳንን ተመርኩዘው ነው። ክርስቶስ ደግሞ በአዲስ ኪዳን ምን ሲያደርግ ነበር? የተጠጉትን፣ የጠየቁትን፣ የለመኑትን በጠቅላላ እየዞረ ሲያክም ነበር፣ ሲያድን ነበረ፣ ለተቸገሩት ሲሰጥ ነበረ። ያንን ቲም ያንን ናሬቲቭ ነው ብዙ ጊዜ ትምህርቶቻቸው ላይ የምታዩት። መዝሙሮቻቸውም እንደዛው ጠላት የተሸነፈ እግዚአብሔር ከፍ አደረገኝ ምናምን ነው የሚሉት። ከሀምብልነስ ከዝቅታ ይልቅ ፕሮስፐሪቲ ወይም ደግሞ ከፍታን ነው የሚሰብኩት። እግዚአብሔር ጋር ወይም ከክርስቶስ ጋር ያላችሁ ቀረቤታ ደግሞ ይሄ እንደ ጓደኛ እንደ ቤተሰብ ነው እንጂ እንደ አምላክም አይደለም። አንዳንዴ
በእምነት የማይመስል እንኳን ፍቅረኛ ባለመያዝ እንኳን አልረዳናቸው። ዛሬም ኦርቶዶክስ ላይ ጓደኛዬ ሙስሊም ነው፣ እኔ ፍቅረኛዬ ምናምን ሙስሊም ናት፣ ፍቅረኛዬ ምናምን ነገር ፕሮቴስታንት ነው። ዛሬም በዚህ እንኳን አልረዳናቸውም። በዚህ አልረዳናቸውም። ተውት፣ ሌላ ነገር ተውት። ኦርቶዶክስ እንኳን በመቆም አልረዳናቸውም። በመሆን ወይ እንደው ሴቶች የሚያደርጉት ንቅበተ እምነት ነው ሰርቼ አይቼ በእውነት እንዴት አደርጋለሁ? ካሁን በኋላ እንኳን ራሴን ልጠብቅ፣ ቢያንስ ለራሴ እንኳን ልሁን ማለት እንኳን አልቻልም። ዛሬ የሚታዩት እኔ አሁን ኢንቦክስ ላይ የሚላክልን ጥያቄ ብታዩት በሙሉ ብታዩት እንደው 90% ብታዩት ዘማርያም ፍቅረኛዬ ሙስሊም ነው፣ ዘማርያም ጓደኛዬ ፕሮቴስታንት ነው። ዛሬም እንኳን እነሱን ተክቶ እንደው ዲቤት ማድረግ መሞገት ቀርቶ ማለት ቅበጥ እንኳን ሊሰራበት ቀርቶ መቆም እንኳን አልቻልንም ዛሬ። ስለዚህ ድካማቸውን ዱጋመድ እያደረገን ነው። ይሄንን ሁሉ ሳናስተካከል ጠቅላይ ቤተ ክህነት አለ ይላል። ቆሙ መጀመሪያ ቁም አንተ፣ መጀመሪያ አንቺ ቁሚ። በቃ እኔ ግልጽ ነው የምነግራችሁ። መጀመሪያ እኛ እንቁም። አንቺ ራስሽ ገና መቆም ቀጥልሽ መቆም አልቻልሽ፣ እላይ ደግሞ እናንገጣለን። ደግሞ እኛ መጀመሪያ የማይሰራ ነው። ገና እኮ አንቺን እኮ ከዛ መና ሊወስድሽ ጭራሽ ሊነጥቅሽ እኮ እነማማ ኧረ እባክሽን ተይ ከዚህ ጓደኛሽ ጋር ገና እያፋለቅን እኮ ገና ማላቀቅ ገና ኧረ እባክሽ ጥንቃቄ አድርጊ እባክሽን እገሊትን ጠይቋት፣ እገሊትን አናግሯት፣ እገሊን አናግሩት። ደግሞ እኮ የሚገርም ማን ቢሆን ጥሩ ነው የሆነ ዝም ብሎ እኮ ዓለማዊ ሰው ምናምን እኮ ድረስ እኮ አይደለም የሰንበት ተማሪ የሆነች ቤተክርስቲያን በጣም ያደጉ ሰዎች ናቸው ጓደኞቻቸው እንደዚህ ሆኑት። አበሰረን የምናየው። ስለዚህ እዚህ ጋር ያለው ከመናገር ቢንያምን ለመተካት ካሰብን እነማማዬ ድካማቸው እንዲገባን ከፈለግን የሚነሳው ከራስ ነው። ቢያንስ እኔ ኦርቶዶክስ ሆኜ ልገኝ፣ ቢያንስ እንኳን እኔ ፍቅር አጋር አድርጌ ካሁን በኋላ የሚይዘው ኦርቶዶክስ ክርስቲያን መሆን አለባት ከሚል እንኳን መነሳት ከሄድኩ እንኳን እነሱ ጋር አጥምቄ ኦርቶዶክስ አድርጌ አቁርቤ ነው ማገባው ሚል እንኳን ፐርሰናሊቲ እንደሆነ ማድረግ። ከዚህ በኋላ ውቀስ ጳጳሳት ሄዱ፣ አባቶች ሄዱ፣ ሲኖዶስ ሄደ፣ ጠቅላይ ቤተ ክህነት ሄደ። አሁን ያምራል። ብቻቸውን ይደረቋል ነው ደግሞ እየተቀያየሩ ማማዬ ስትገባ አንዷ ስትገባ አንዱ ሲገባ አንዱ ሲገባ አንዱ እየተቀባበለ ልክ አይደለም። የቤት ስራ የተሰጠው ይመስላል። በቃ አንቺ ግዴታ ነው፣ አንተ ግዴታ ነው፣ አንተ ኃላፊነት አለብን። እናንተ ግን ተኙ። የነሱ ግን ግዴታ ነው። ማን ወደና ሸክም ይሰጣቸው? በቃ እግዚአብሔር አትርፎት እኮ እንጂ እኮ የዛን ጊዜ እኮ ቢሞትም እኮ እፎይ ሞተ እኮ አለ። ያቺ ቅጽበት እኮ እግዚአብሔር ነው እኮ መንጥቆ ያወጣው። ዳዊት መዝሙር እንደተናገረ ወጥመድ ተሰበረ እኛ መለጥና ያለው ወጥመድ ተሰብሮ ነው እንጂ ሞት ነው ቅጽበት ናት። አለቀ። ነጋው ማማዬ ካለፈች በኋላ እንደዚህ ሆነች። ማማዬ ምንም አይጠቅምም፣ መተካት ነው የሚጀምረው። ምንድነው? እኔ ኦርቶዶክስ ክርስቲያን ሆኜ የነሱ ዕቅበት ነው የሚሰሩ ወንድሞቼን ድካም ዱጋመድ ባለማድረግ እተባበራለሁ። እኔም ወንድሞቼን በመታደግ እተባበራለሁ። እሺ፣ የዛሬ ፕሮግራማችን ይሄን ይመስል ነበረ። ስለተከታተላችሁኝ በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። ኮሜንት የምትሰጡኝ አስተማሪ ኮሜንት ነው እየሰጣችሁኝ ያላችሁት። ሁላችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ያው ቻናላችን እያደገ ነው። ሁላችሁም ሰብስክራይብ ያደረጋችሁ ነው ተስፋ አደርጋለሁ። የዛሬ ፕሮግራማችን ይሄን ይመስል ነበረ። ሁላችሁንም በያለንበት እንግዲህ በጾም በጸሎት እንትጋ። ሰላም ሁኑልኝ።